ሰበር ዜና ኢትዮጵያ በ10 ዓመታት ከዓለም ባንክ 13.4 ቢሊዮን ዶላር እንድታገኝ መታቀዱ ተገለጸ። የጽንፈኛው ህወሓት አርሚ 31 ታጣቂዎች ላይ የድሮን ጥቃት መፈጸሙ ተገለጸ። በጥቃቱ በርካቶች ሞቱ፣ እጅግ በጣም የበዙት ደግሞ መቁሰላቸው ታውቋል። ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር በዲፕሎማሲ ሰላም የመቀዳጀቱን ነገር አልቻለችበትም ሲሉ የባሕረ ሰላጤው የአሜሪካ አጋር አገራት መጨነቅ መጀመራቸው ተሰማ። በአሜሪካ ላይ ያላቸው መተማመንም በከፍተኛ ደረጃ መሸርሸሩ ታውቋል። የሚሉት ለሰዓቱ የያዝናቸው የወቅታዊ ጉዳይ ሰበር መረጃዎች ናቸው። የተወደዳችሁ የወቅታዊ ጉዳይ አድማጭ ተመልካቾቻችን የከበረ ሰላምታችን ይድረሳችሁ እያልን እነሆ የምሽት ጥንቅራችንን ይዘን ተገኝተናል። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ በማድረግ ዜናውን እንድትጀምሩ እየጋበዝኩ አሁን ወደ ሰበር መረጃዎቹ አልፋለሁ። ተከታተሉ። ኢትዮጵያ በ10 ዓመታት ከዓለም ባንክ 13.4 ቢሊዮን ዶላር እንድታገኝ መታቀዱ ተሰምቷል። ኢትዮጵያ በአዲሱ የዓለም ባንክ የሀገር አጋርነት ማዕቀፍ በሚቀጥሉት 10 ዓመታት ውስጥ ወደ 13.4 ቢሊዮን ዶላር ከዓለም ባንክ ዓለም አቀፍ የልማት ማህበር ፋይናንስ እንድታገኝ መታቀዱ ተሰምቷል። የፋይናንሱ መጠን ከኢትዮጵያ ሪፎርም ሂደት፣ የአገሪቱ ፕሮጀክቶች አፈጻጸምና የዓለም ባንክ በልማት ማህበሩ በኩል ሊያገኝ ከሚችለው የፋይናንስ መጠን ጋር የተያያዘ መሆኑን ሰነዱ ገልጿል። እንደ አውሮፓውያን አቆጣጠር ከ2027 እስከ 2036 በጀት ዓመት የሚቆየው የዓለም ባንክ የሀገር አጋርነት ማዕቀፍ የታሰበውን የፋይናንስ መጠን በተለያዩ የማህበሩ የገንዘብ ድልድል ዙሮች የሚመደብ መሆኑ ቢገለጽም በየዓመቱ የሚመደበው የሥራ አፈጻጸምን መሠረት ያደረገ የበጀት አለቃቀቅ ሂደትና የፋይናንስ መጠን በዚህን ወቅት ባለው የልማት ማህበሩ ሀብት ለበጀት ምደባው ብቁ የሆኑ አገሮች ብዛትና የየአገሮቹ አፈጻጸም፣ የገቢ ደረጃና የህዝብ ብዛት የሚወሰን መሆኑን ሰነዱ ያስረዳል። ኢትዮጵያ በአሁኑ ወቅት በዓለም ባንክ ፋይናንስ የሚደረጉ ፕሮጀክቶች ላይ ፈሰስ የተደረጉና እንደ አውሮፓውያን አቆጣጠር እስከ 2026 ድረስ ይለቀቃል የተባለው የገንዘብ መጠን 16 ቢሊዮን ዶላር መሆኑ የተገለጸ ሲሆን ከዚህ ውስጥ 13 ቢሊዮን ዶላር በዓለም አቀፉ የልማት ማህበር ለሀገር ውስጥ ፕሮጀክቶች፣ 2.5 ቢሊዮን ዶላር ለቀጠናዊ ፕሮጀክቶች እንዲሁም 940 ሚሊዮን ዶላር ደግሞ ከትረስት ፈንድ የሚመጣ ፋይናንስ መሆኑ ተጠቁሟል። በአዲሱ የ10 ዓመታት ማዕቀፍ እንደ አውሮፓውያን አቆጣጠር ከ2027 ጀምሮ ለ10 የበጀት ዓመታት የዓለም ባንክ ያቀርባል የተባለው ፋይናንስ የኢትዮጵያ የሪፎርም ሥራዎች ከቆሙ፣ ፕሮጀክቶችን የማስተግበሪያ የፖሊሲ ማዕቀፎች ከተዳከሙ ወይም ለፕሮጀክቶች ትግበራ ምቹ ያልሆኑ ከባባዊ ሁኔታዎች በመፈጠራቸው ተግዳሮቶች ከጨመሩ፣ በፋይናንስ አሰጣጥ ሂደቱ አወቃቀር ወይም በዓላማዎቹ ላይ ለውጥ በማድረግ እንደሚከለስ ሰነዱ ያስጠነቅቃል። በተቃራኒው የሪፎርም ሂደቱ ከቀጠለና የማክሮ ኢኮኖሚ መረጋጋት የበለጠ ከተጠናከረ ኢትዮጵያ ከዓለም ባንክ አሁን በአብዛኛው የምታገኘውን የዓለም አቀፍ ልማት ማህበር ቅናሽ ወለድ ያለው የፋይናንስ ድጋፍ ብቻ ከመጠቀም ወደ የልማት ማህበሩና የዓለም ባንክ የመልሶ ግንባታና ልማት ባንክ ፋይናንስ በጥምረት ማግኘት ወደምትችልበት ሁኔታ በዝግታ ልትሸጋገር እንደምትችል ተገልጿል። የባንኩ ሰነድ እንደሚያመለክተው ኢትዮጵያ የሪፎርሙን ሂደቷን በተጠናከረ ሁኔታ መተግበሯን ከቀጠለች ከተለመዱት የፋይናንስ ድጋፎች በተጨማሪ ሌሎች የዓለም ባንክ የፋይናንስ ስልቶችን የማግኘት ዕድል ይኖራታል ተብሏል። ከእነዚህም መካከል የዓለም ባንክ የመልሶ ግንባታና ልማት ባንክ ፋይናንስ፣ በመካከለኛ የፋይናንስ ተቋማት በኩል የሚተላለፍ የፋይናንስ ፈንዶች እንዲሁም ለተወሰኑ ፕሮጀክቶች የሚውሉ የመልሶ ግንባታና ልማት ባንክ ፋይናንስ ዘዴዎችና ዕዳን ለልማት ፕሮጀክቶች የማዋል ስምምነቶች እንደሚገኙበት ተብራርቷል። በሌላ በኩል የሪፎርም ትግበራው የተዳከመ አፈጻጸም ካስመዘገበ ወይም ከተገታ የዓለም ባንክ የልማት ፖሊሲ ሥራዎች ፋይናንስን እንደሚያዘገይና በሌሎች ዘርፎች ላይ የበለጠ ትኩረት እንደሚያደርግ ሪፖርተር በዘገባው ጠቁሟል። አዲሱ የአጋርነት ማዕቀፍ በ10 ዓመታት ውስጥ 10.9 ቢሊዮን ዶላር የግል ዘርፍ ካፒታል በሀገሪቱ የማንቀሳቀስ ግብ አስቀምጧል። ይህም እንደ አውሮፓውያን አቆጣጠር በ2025 የተመዘገበው 6.9 ቢሊዮን ዶላር የግል ዘርፍ ካፒታል እንቅስቃሴን እንደ መነሻ ደረጃ በመውሰድ አዲሱም ማዕቀፍ መተግበር ከጀመረ በኋላ
በአምስተኛ ዓመቱ የግሉ ዘርፍ ካፒታል $8.9 ቢሊዮን ማንቀሳቀስ የሚችልበት አቅም ላይ እንዲደርስ እቅድ መያዙን ሰነዱ ያብራራል። የዓለም ባንክ የፖሊሲ ማሻሻያዎችን፣ የኢንቨስትመንት ፋይናንስን፣ የዓለም አቀፉ የፋይናንስ ኮርፖሬሽንና ባለብዙ ወገን የኢንቨስትመንት ዋስትና አቅራቢ ኤጀንሲ ስልቶችን በመጠቀም የፖሊሲ የገበያና የመሠረተ ልማት ስጋቶችን ለመቀነስና የግል ባለሀብቶችን ወደ ግብርና፣ የአምራች ዘርፍ መሠረተ ልማት ግንባታና ሌሎች የሥራ ዕድል ፈጠራ ዘርፎች ውስጥ ለማስገባት እንደሚሰራም ሪፖርተር በዘገባው ገልጿል። በሌላ ዜና የጽንፈኛው ህወሓት አርሚ 31 ታጣቂዎች ላይ የድሮን ጥቃት ተፈጸመ። በጥቃቱ በርካቶች ሲሞቱ እጅግ በጣም የበዙት ደግሞ መቁሰላቸው ታውቋል። ከትግራይ ክልል ተነስተው ወደ አማራ ክልል የገቡ የጽንፈኛው ህወሓት አርሚ 31 ታጣቂዎች ላይ በሰሜን ወሎ ዞን ከባድ የድሮን ጥቃት መፈጸሙ ተገለጸ። የድሮን ጥቃቱ የተፈጸመው በትናንትናው ዕለት ነሐሴ 9 2018 ዓ.ም ምሽት በሰሜን ወሎ ዞን ወትወት ማርያም አልፎ በሚገኝ አካባቢ ነው ተብሏል። አርሚ 31 የተባሉት የጽንፈኛ ህወሓት ታጣቂ አካላት ጽምዶ በሚል ስም ከትግራይ ክልል ተነስተው ወደ አማራ ክልል እንደገቡም ተጠቅሷል። በተፈጸመው የድሮን ጥቃት የበርካታ የህወሓት ታጣቂዎች ህይወት ከማለፉም በላይ ከባድ የአካል ጉዳት መድረሱም ተረጋግጧል። ይህንንም ክስተት ተከትሎ የትግራይ ወጣት ይህ ጦርነት ያንተ አይደለም፣ በከንቱ መስዋዕትነት አትክፈል የሚል ጥሪ ከክልሉ ተወላጆች እየቀረበ ይገኛል። ይህ በእንዲህ እንዳለ የህወሓቱ ቃል አቀባይ 4 ኪሎ ለመግባት እንደሚዋጉ ተናገሩ። የህገ ወጡና ጽንፈኛው የህወሓት ቡድን ቃል አቀባይ ሚካኤል አስገዶም ቡድናቸው የያዘው አጥፊ አቋም እንዲሁም አሁን ቡድኑ እያደረገው ባለው የጦርነት እንቅስቃሴ ዙሪያ አስመልክቶ የተናገሩ ሲሆን ንግግራቸውም በተለያዩ ወገኖች ዘንድ ከፍተኛ ትችት እየተሰነዘረበት ይገኛል። የጽንፈኛው ህወሓት ቃል አቀባይ ሚካኤል አስገዶም በሰጡት መግለጫ የትግራይ ህዝብ ህልውና ሊረጋገጥ የሚችለው በብልጽግና ስርዓት መቃብር ላይ ነው ሲሉ የተደመጡ ሲሆን የብልጽግና ስርዓት እስከ ቀጠለ ድረስ የትግራይ ህዝብ ህልውና አይረጋገጥም ሲሉም ተደምጠዋል። አክለውም በብልጽግና መቃብር ላይ አዲስ ስርዓት ካልፈጠርም መቀጠል አንችልም ሲሉ በግልጽ በፌዴራል መንግስት ላይ ያነጣጠረ የጥላቻ ንግግርም ሰንዝረዋል። በተጨማሪም ቃል አቀባዩ ቡድናቸው ህወሓት ከሀገር ውስጥና ከባዕዳን ኃይሎች ጋር ተጣምሮ እያደረገ ያለው የውጊያ ዓላማ ከክልሉ ወሰን የዘለለ መሆኑን አረጋግጠዋል። ምዕራብ ትግራይ ወይንም ወልቃይት ወደ ትግራይ ቢመለስና ተፈናቃዮች ወደ ቀያቸው ቢመለሱ እንኳን የብልጽግና ስርዓት ለመቅበርና 4 ኪሎን ለመያዝ ውጊያችንን እንቀጥላለን በማለት ይፋዊ የጦርነት አዋጅ በድምፀ ወያኔ ቴሌቪዥን አስተላልፈዋል። ይህንን የቃል አቀባዩን መግለጫ ተከትሎ በክልሉ አክቲቪስቶች ዘንድ የጎላ ትችት እየቀረበ ይገኛል። አስተያየታቸውን የሰጡ አካላት እንደሚሉት ይህ አይነቱ አቋም ወጣቱን ወደ አዲስ ጦርነትና እልቂት የሚማግድ ነው ሲሉ ኮንነውታል። አስተያየት ሰጪዎቹ አክለውም ህወሓት የክልሉን ህዝብና ወጣት ሕይወቱን እየቀጠፈ ያለው የክልልና የተፈናቃዮች መብት ማስከበር ሳይሆን በህዝብ ደም ወደ ሥልጣን ኮርቻ ለመውጣት ወይም 4 ኪሎን የመያዝ ዓላማ ለማርካት መሆኑ ገሃድ ማድረጉን ይጠቁማል ብለዋል። አስተያየት ሰጪዎቹ እንዳሉት ህወሓት የትግራይን ህዝብ ጥቅም እንደማይወክልና የሻዕቢያና የኢትዮጵያ ታሪካዊ ጠላቶች ተልዕኮ አስፈጻሚ ነው ሲሉ ወንጅለውታል። በመጨረሻም አስተያየት ሰጪዎቹ መላው የትግራይ ህዝብ በተለይም ወጣቱና የህወሓት የራሱ ታጣቂዎች፣ ምሁራንና የዲያስፖራ አባላት ይህንን ኋላ ቀርና ወንጀለኛ ቡድን በቃ በማለት ከስልጣን እንዲያስወግዱትና ሰላምና ዲሞክራሲን ለማስፈን ከትግራይ የሰላም ኃይል እንዲሁም ከፌዴራል መንግስት ጎን እንዲቆሙም ጥሪያቸውን አቅርበዋል። በሌላ ዜና ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር በዲፕሎማሲ ሰላም የመቀዳጀቱን ነገር አልቻሉበትም ሲሉ የባሕረ ሰላጤው የአሜሪካ አጋር አገራት መጨነቅ መጀመራቸው ተሰማ። በአሜሪካ ላይ ያላቸው መተማመንም በከፍተኛ ደረጃ መሸርሸሩ ታውቋል። ምዕራባውያን ምንጮች እንደሚሉት ሀገራቱ የአሜሪካንን ጦር ሰፈሮች በግዛቶቻቸው ማስተናገዳቸውንም ፋይዳው ምንድነው እያሉ መጠየቅ ጀምረዋል። ፕሬዝዳንት ዶናልድ ትራምፕ በቅርብ ሳምንታት ይዝቱ ይገዘቱና ወዲያው ደግሞ ድርድሩ ለውጥ አሳየ ብለው ዛቻቸውንም ግዝታቸውንም መልሰው ይውጡታል። ዋሽንግተን ፖስት 3 ባለሥልጣናትንና አንድ የቀድሞ የአሜሪካ ዲፕሎማትን ጠቅሶ እንደዘገበው በኢራንና እሷ ባደራጀቻቸው ኃይሎች ከተካሄደው ወራት የፈጀ ግጭትና
የቀጠለ የሚሳኤልና የሰው አልባ ድብደባ በኋላ የሰላጤው መንግስታት ሳውዲ አረቢያ፣ የተባበሩት አረብ ኤምሬት፣ ኳታር፣ ኩዌት እና ባህሬን በጋራ ከፍተኛ ቅሬታ አድሮባቸዋል። ከመካከላቸው አንዳንዶቹ የአሜሪካ ወታደራዊ ተቋማት ግዛታቸው ውስጥ እንዲቀጥሉ የመደረጉን አስፈላጊነት አበክረው ይጠይቃሉ። ትራምፕ ጦርነቱን ጀመሩ አሉ አንድ የሰላጤው ባለሥልጣን ሲናገሩ፣ ዋጋውን እኛ እየከፈልን ነው ብለዋል። የሰላጤው ሀገራት ያሉበትን ቁጭትና ብስጭት ሲገልጹ አሜሪካና እስራኤል በኢትዮጵያ አቆጣጠር የካቲት 21 ቀን ኢራን ላይ ድንገተኛና ቀሳፊ ጥቃት ከጀመሩ ወዲህ በሰላጤ መንግስታት ዘንድ የተፈጠረው ንዴት አሁን ጣራ ነክቷል ይላሉ ባለሥልጣናቱ። አሜሪካ ለሰላጤዎቹ አገራት ዋነኛ የደህንነታቸው አጋርና መሳሪያ ሻጫቸው ናት። ኳታርና ባህሬን በጣም ግዙፍ የአሜሪካ ጦር ሰፈሮችን በግዛታቸው ያስተናግዳሉ። አሁን ከብስጭታቸው ወይም ተስፋ ከማጣታቸው የተነሳ ሌላ አይነት ወይንም አዲስ አይነት መፍትሄ እያፈላለጉ ነው። ተንታኞች እንደሚሉት የሰላጤው አገራት እነዚህን ሁኔታዎች የመለወጥ ፍላጎታቸው አሁን ገቢራዊ ሊሆን አይችልም። ይሁንና ከመካከላቸው ጥቂቶቹ አማራጮችን ፍለጋ ጀምረዋል ይላሉ። አንድ የአውሮፓ ባለሥልጣን ሲናገሩ ባለፈው በሳውዲ አረቢያ በቱርክና በፓኪስታን መካከል የተፈረመው የጋራ መከላከያ ስምምነት ለአሜሪካ የተላለፈ መልእክት ነው። እኚህ ከሰላጤው መሪዎች ጋር መደበኛ ግንኙነት ያላቸው አውሮፓዊ ዲፕሎማት እንደሚሉት የጋራ መከላከያ ስምምነቱ ሦስቱ ሀያላን ሱኒ ሙስሊም ሀገራት የደህንነትና የመከላከያ ሽርክናቸውን ከአንድ ወደ ብዙ እየቀየሩ ነው። በእነሱ አእምሮ አሜሪካ በቂ አይደለችም ብለዋል። ይሁንና አንድ የዋይት ሃውስ ባለሥልጣን ትራምፕ ከሁሉም የሰላጤ ሀገራት ሸሪኮች ጋር ያላቸው ግንኙነት በጣም ልዩ ነው ሲሉ ገልጸውታል። ሲቀጥሉም አሜሪካ ዘመቻ ታላቅ ቁጣ ከመጀመሩ አንስቶ ከሰላጤው አጋሮቿ ጋር ቋሚ ግንኙነት አላት ብለዋል። ስማቸውን ያልገለጹት እኚሁ የዋይት ሃውስ ባለሥልጣን አያይዘውም ኢራን በሽብር ድርጊቷ የተነሳ ከመቼውም ጊዜ ይልቅ አሁን ተነጥላለች ወይም ተገላለች ብለዋል። የሳውዲ አረቢያ፣ የኤምሬት፣ የኳታር፣ የኩዌትና የባህሬን ተወካዮች በዚህ ጉዳይ ላይ አስተያየት እንዲሰጡ ለቀረበላቸው ጥያቄ ምላሽ አለመስጠታቸውን ዋሽንግተን ፖስት ዘግቧል። በሰላጤዎቹ አይን የፕሬዝዳንት ዶናልድ ትራምፕን የኢራን ፖሊሲ ሲገልጡት መያዣ መጨበጫ የሌለውና አይተነበየ መሆኑን አመልክተዋል። የአሜሪካ አጋሮች እንደሚያዩት አሜሪካ አሁን በክልሉ እያደረገች ያለችው ደህንነታቸውን እየጎዳው እንጂ አላረጋገጠውም። ይሁንና በክልሉ የሚገኙ ሌላ የምዕራብ ዲፕሎማት በበኩላቸው አሁን የሰላጤው ሀገራት ሮሮ በአሜሪካ ላይ ያላቸውን የአቋም መቀየር አያመለክትም። ከጦርነቱ በፊትም እኮ በግዛታቸው የተንሰራፉት የአሜሪካ ጦር ሰፈሮችና ወታደራዊ ተቋማት ያን ያክል የሚወደዱ አልነበሩም ይላሉ። እንደ አንድ አላስፈላጊ እኩይ ነው የሚታዩት ብለዋል። አሁን ለውጡ እኩይ አስፈላጊነት ጥያቄ ውስጥ መግባቱ ነው ሲሉ አክለዋል። ከቅርብ ሳምንታት ወዲህ አሳሯን እያየች የምትገኘው ሳውዲ አረቢያ ናት። በተለይ ከኢራንና ኢራን ደገፍ የኢራቅ ኃይሎች ከሚደረግባት ጥቃት በተጨማሪም በየመኑ ኢራን ደገፍ ሐውቲዎች ኢላማ አድርገዋታል። ሐውቲዎቹ የሳውዲን የኢነርጂ መሠረተ ልማት ደጋግመው ወቅረዋል። በቅርቡ በባብኤል መንደብ መተላለፊያም ዝር እንዳትል ለማድረግ ደጋግመው እየተኮሱባት ነው። በእነዚህ ምክንያቶች የክልሉ አውራ ነዳጅ አቅራቢ ሳውዲ አረቢያ በሆርሙዝ ሰርጥ በኩል ኢራን የጋረጠችባትን መሰናክል በቀይ ባህር በኩል ለማካካስ የነበራት ዕድል ክፉኛ ጭንቅ ውስጥ ገብቷል። አሁን በሰላጤው መንግስታት ዘንድ በጦርነቱ ላይ የነበረው አመለካከት ተቀይሯል ይላሉ ተንታኞች። ኦማን ጦርነቱን ከጅምሩ ስትቃወም የቆየች ናት። ሳውዲ አረቢያ፣ የተባበሩት አረብ ኤምሬትና ባህሬን ግን አልፎ አልፎ ሲደግፉት መቆየታቸው ይታወሳል። የተከበራችሁ የቻናላችን ቤተሰቦች ለዛሬ ምሽት ያዘጋጀናቸው መረጃዎቻችን የተከታተላችኋቸው ነበሩ። አብራችሁን ስለነበራችሁ እናመሰግናለን። ዜናውን ላይክና ሼር፣ ሚዲያችንን ሰብስክራይብ በማድረግ አጋርነታችሁን ታጠናክሩ ዘንድ የተለመደ የአክብሮት ግብዣችንን እናቀርባለን።